በኢትዮጵያ የፖለቲካ ታሪክ የማንነት ጥያቄ ከ1960ዎቹ የኢትዮጵያ ተማሪዎች ንቅናቄ ጀምሮ በተደራጀ መልኩ የመታገያ መሳሪያ ሆኖ ሊወጣ ችሏል። ኢትዮጵያ ቀለመ ብዙ ሀገር መሆኗን የዘነጋው የቀደምት ሀገረ መንግስት ግንባታም ቅቡልነት ያለው የመንግስት ስርዓት ማንበር ተስኖት መቆየቱም ይገለጻል። ኢትዮጵያ የብዝሃ ቋንቋ፣ ብዝሃ ባህልና ብዝሃ ማንነት ሀገር ናት። ብዝሃነቱም ለኢትዮጵያውያን ውበትና ጥንካሬ ምንጭ መሆኑም በየዘመናቱ የታየ ሀቅ ነው። ብዝሃነት የኢትዮጵያ ተጨባጭ እውነትና ውበት ቢሆንም በተቃርኖ ላይ የቆመው ፖለቲካ ይህንን ሀቅ ለጎን በመግፋቱም የኢትዮጵያን ሕልውና ፈተና ላይ ጥሏል። የማንነት ጥያቄ ማፈን እንደማይቻል ግልጽ እየሆነ በመምጣቱም በህገ መንግስታዊ ስርዓት ማስተናገድም እንደ አማራጭ ቀርበዋል። በመሆኑ በ1987 ዓ.ም የጸደቀው የኢፌዴሪ ህገ መንግስት የብሔር ብሔረሰቦችና መብት ማረጋገጥና ባህላዊ መገለጫዎችን አስፈላጊነት አጽንኦት ሰጥቷል። የፌዴሬሽን ምክር ቤት በ1998 ዓ.ም ህገ መንግስቱ የጸደቀበት ህዳር 29 የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን ተብሎም በሀገር አቀፍ ደረጃ እንዲከበርም ወሰነ። ውሳኔም የኢትዮጵያ ህዝቦች መክረውና ፈቅደው ያጸደቁት ህገ መንግስት ያስገኘላቸውን ጥቅሞች እንዲያስቧቸው መብቶችና ነፃነታቸውን ጠብቀው ማቆየት ብቻ ሳይሆን እርስ በርስ ማስተዋወቅና ማስተሳሰር እንዲችሉም ለማድረግ ነው። ላለፉት 19 ዓመታት በተለያዩ ክልሎችና ከተማ አስተዳደሮች በዓሉ ሲከበር ቆይቷል። ላለፉት 7 ዓመታት ደግሞ እውነተኛ የፌዴራሊዝም ስርዓት በመገንባት ረገድ አንዱ ማሳያ መድረክ ሆኖ እየተከበረ ይገኛል። በተለይ ባለፉት የለውጥ ዓመታት ግን እውነተኛ የፌዴራል ስርዓት ለመገንባት በመናደርገው ትግል አንዱ የፌዴራሊዝም ማሳያ መድረክ ሆኖ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በደመቀ ሁኔታ በክልሎች እየተከበረ መጥቷል። ይሄ በዓል እንደምታውቁት በዓላማው ላይ ሲቀመጥ ይሄ በዓል እንዲከበር ፌዴሬሽን ምክር ቤት ሲወስን አንዱ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ማንነታቸውን እንዲገልጹ ሌላውን እንዲያውቁ የሚያደርግ ነው። ብሔር ብሔረሰቦችና ህዝቦች ቀን የህብረ ብሔራዊ አንድነትን ማጠናከሪያ መድረክ ተደርጎም ይወሰዳል። ህብረ ብሔራዊ አንድነት ወንድማማችና እህትማማችነትን የሚፈጥር በህዝቦች መሃል ያለው ትስስር የሚያጠናክር የአንዱ ህመም ለሌላው ህመም እንደሆነ በውል የሚገነዘብ ለጋራ ህልውና መረጋገጥ በጋራ መቆምን የመረጠ አካሄዱም የመደመር መንግስት እሳቤ ነው። በህብረ ብሔራዊነት አንድነት አስተዳደር ቋንቋና ማንነት አካታችነቱም የቆመበት መርህ ነው። ኢትዮጵያ ህብረ ብሔራዊ አንድነት ያለባት ሀገር ካልሆነች በቀር ሰላማዊና ልማታዊ ጉዞ ማድረግ አይቻልም። ህብረ ብሔራዊ አንድነት ያለበት ሲባል አንደኛ አስተዳደሩ እውነተኛ ፌዴራሊዝም የሚተገብር መሆን አለበት። ሁለተኛ ቋንቋ ብዝሃ ልሳን የሚያስተናግድ መሆን አለበት። የወንድማማችነት እሴት ሲባልስ ሌላውን እንደራሱ የሚመለከት ብሔርና ሀገራዊ ብሔርተኝነትን ማስታረቅ የሚችል አንደኛው ገዝፎ ሌላውን በማኮስመን አብሮ መኖርን የሚያጠፋ እንዳይሆን መጠበቅ ያስፈልጋል። በመደመር ትውልድ የኢትዮጵያ መልክና ቅርጽ ህብረ ብሔራዊ አንድነት ያለባት የወንድማማችነት እሴት ያጸናች የሲቪክ ባህል የጎለበተባትና ቀጠናዊ ትስስርን ያጠናከረች ማድረግም ከዚህ ቀደም ለነበሩ የብዝሃነት ጥያቄዎች ምላሽ የሚሰጥ እንደሚሆንም ይታመናል። ያለፉ ስህተቶችን ማረም፣ የቀደሙ ድሎችን ማስፋትና አሻራውን ማበርከትም የመደመር ትውልድ ገዢ ባህሪያቶቹ ናቸው። መደመር አፍርሶ የመጀመር የፖለቲካ ባህል ለኢትዮጵያ አይጠቅምም፣ መቆም አለበት ብሎ ያምናል። ስለዚህም ማስተካከል፣ ያለፉ ስህተቶች የሚያርም የሚያርቅ፣ ማስፋት፣ የቀደሙ ድሎች ጠብቆ የሚያሰፋ፣ ማበርከት፣ ለዛሬና መጪው ትውልድ ጥቅምና ፍላጎት የሚሰራ ሐሳብና ተቋም፣ ሀብት፣ ወረት ማንበር ማቆየት ያስፈልጋል። ኢትዮጵያ ብዝሃ ማንነት፣ ባህል፣ ታሪክና እምነት ያላቸው ብሔር ብሔረሰቦችና ህዝቦች ተዋደውና ተቻችለው በፍቅር የሚኖሩባት የህብረ ብሔራዊነት ተምሳሌት ነው። ተመልካቾቻችን ቀደም ብለን የተከታተልነው ዜና የባልደረባችን ሙሉ ግርማይ ህብረ ብሔራዊ አንድነት ለሁለንተናዊ ብልጽግና በሚል ያዘጋጀው ጥንቅር ነበር። እውነት ነው። ወደ ተከታዩ ጉዳይ ስናልፍ ባለፉት የለውጥ ዓመታትም ህብረ ብሔራዊ አንድነት እንዲጠናከርና ህብረ ብሔራዊ ግንኙነቶች እንዲታወቁ በትኩረት መሰራቱም ተገልጿል። በዚህ ጉዳይ ላይ አስማረ ብርሃኑ ደግሞ ያዘጋጀው ጥንቅር አለ። እሱን እንከታተል። ኢትዮጵያ የተለያዩ ብሔር ብሔረሰቦች ያሉባት፣ እነዚህም የበዙ ባህል፣ ወግ፣ ቋንቋና ማንነት ያሏቸው መሆኑ ህብረ ብሔራዊ ያደርጋታል። እናም ኢትዮጵያውያን እነዚህ ህብራዊ የሚያደርጓቸው የማንነት
የሃይማኖትና መሰል ልዩነቶች ቢኖሯቸውም የጠነከረ አንድነታቸው ግን በሚያጋጥሙ ብሔራዊ ፈተናዎችም ሆነ ሀገራዊ ጉዳዮች ተፈትኖ የታየ ለሌሎችም ምሳሌ የሆነ እውቅናም የተሰጠው መሆኑ ይታወቃል። ለኢትዮጵያ ህብረ ብሔራዊ አንድነት ኢትዮጵያውያን ህብራዊም አንድም ናቸው ከሚለው ጀምሮ እውቅና መስጠት እንደሚገባም ይነሳል። በነገራችን ላይ ህብረ ብሔራዊ አንድነትን መጀመሪያ እውቅና ከመስጠት ነው የምንጀምረው። እውቅና መስጠት ማለት ነው ኢትዮጵያውያን ህብራዊም ናቸው አንድም ናቸው ብለን ከመቀበል ነው። ይሄን መቀበል አለብን። ይሄንን የምንቀበለው ስለሚጠቅመን እንዳይመስልህ፣ እውነት ስለሆነ ነው። በቃ ይሄ እውነት ነው። ወዲያና ወዲህ የማንልበት እውነት ነው። የኢትዮጵያን ህብረ ብሔራዊ አንድነት ኢትዮጵያውያን ህብር ናቸው። የጾታ ህብር አላቸው፣ የሃይማኖት ህብር አላቸው፣ የባህል ወይም የቋንቋ ህብር አላቸው፣ የእድሜ ህብር አላቸው። የሚያስተሳሰራቸው ደግሞ ብዙ ነገር አለ። ለምሳሌ አንዱ ቋንቋ ውስጥ ሌላ አለ። ነገር ግን ኢትዮጵያውያን አንድ የሚያደርጓቸው የጋራ ማንነትና ታሪኮቻቸው የበዙ ቢሆንም ታሪክን በቅጡ ካለመረዳትና ለጥፋት ዓላማ ለመጠቀምም ነጠላ ትርክት ላይ መሰራቱ ዋጋ ሲያስከፍል ቆይቷል። ታሪካችን በቅጡ ያለመረዳትና አጠቃላይ ደግሞ ታሪክን በነጠላ ትርክት የመተረክና የጋራ ታሪክ እንደሌለን አይነት የፖለቲካ ተዋሶን የፖለቲካ ዲስኮርስ ውስጥ ያለው የጋራ ታሪክ የሌለን አይነት ህዝቦች ሆኖ የቀረበው በዘመናት ውስጥ ያልነፍልበት የታሪክ ምዕራፍ ውስጥ ኢትዮጵያዊነት ዲፋይን የተደረገበት ወይም ኢትዮጵያዊነት የተበየነበት የታሪክ ስሁት አረዳድ ይመስለኛል። ህብራዊነታችንና አንድነታችን ተጣጥመው እንዲሄዱ አንዱ የሌላውን ባህልና ማንነት ይበልጥ እንዲያውቀው ባለፉት የለውጥ ዓመታት በትኩረት እንደተሰራበትም ይገለጻል። አንድነታችን ህብረ ብሔራዊነታችንን ሳይጠቀልለው፣ ህብረ ብሔራዊነታችን አንድነታችንን ሳይከፋፍለው፣ አንድነቱ የመተሳሰሪያ ጠንካራ አቅም ሆኖ ህብራዊነቱ ልዩ ልዩ ሆነን እንደ ጥለት የመዋቢያ ወይም የተለያየ ጸጋ ባለቤት የመሆኛ ጌጥ ሆኖ የኖርንበት ነው። ለዚህ እውቅና መስጠት ነው። ለዚህ እውቅና መስጠት የመጀመሪያው ነው፣ ቅድም እንዳነሳሁልህ። ሁለተኛው ምንድን ነው? ይሄን እውቅና የሰጠኸው ነገር ተጠናክሮ እንዲቀጥል መስራት ማለት ነው። አሁን የለውጡ አንዱ ትሩፋት የምታመጣው እዚህ ጋር ነው። ለውጡ አንዱ እንደ ዋና ቁም ነገር አድርጎ እየሰራበት ያለው የኢትዮጵያውያንን ህብረ ብሔራዊ አንድነት መገንባት ነው። ህብረ ብሔራዊ አንድነትን የመገንባት ስራ የምንለው መጀመሪያ እውቅና መስጠት፣ ከዛ ይሄ ነገር የበለጠ እንዲጠነክር፣ አንዱ ሌላውን የበለጠ እንዲያውቀው፣ የሱ የኔ ነው፣ የኔም ለካ የሱ ነው፣ እሱ ጋር የኔ ጉዳዮች አሉ፣ እኔም ጋር የሱ ጉዳዮች ለካ አሉ፣ ብዙ ነገር ለካ አንድ የሚያደርጉን ጉዳዮች አሉ፣ ብዙ ነገር ለካ የጋራ ነገሮች አሉን፣ ብዙ ነገሮቻችን ለካ ተመሳሳይነት አላቸው የሚለው ነገር የበለጠ እድሉን የመስጠት እነዚህን የማበረታታት እነዚህ ላይ የመስራቱን ስራ ደግሞ በለውጡ ውስጥ ዋና ቁም ነገር ሆኖ ሲሰራ ነበር። የኢትዮጵያውያን የተለያዩ ባህል፣ ወግ፣ ታሪክና ማንነት ህብረ ብሔራዊት ኢትዮጵያን መፍጠር ችሏል። እዚህ ኢትዮጵያ የተለያዩ ህዝቦች፣ የተለያዩ ብሔር ብሔረሰቦች የሚኖሩባት ልዩ ሀገር ናት። ይሄ ልዩነት ደግሞ ወደ አንድነት ሲመጣ ህብረ ብሔራዊት ኢትዮጵያን ፈጥሯል። በዚህ ህብረ ብሔራዊት ኢትዮጵያ ውስጥ ደግሞ በሰሜንም፣ በደቡብም፣ በምስራቅም፣ በምዕራብም በመካከለኛውም ኢትዮጵያ ያሉ ህዝቦች ኢትዮጵያ እንድትሰኝ ያደረጋትን በባህል፣ በታሪክ፣ በስልጣኔ፣ በወግና በስርዓት ውስጥ የራሳቸው ድርሻ ያሉ ህዝቦች ናቸው እና ይሄ ልዩነታችን የውበታችን መገለጫ ነው። ኢትዮጵያን ህብራዊም የተጠናከረ አንድነት ያለባትም ሀገር አድርጎ ማስቀጠል የዚህ ትውልድ አደራ ነው። እንቀጥላለን ተመልካቾቻችን። እዚህ ጉዳይ ላይ ቆይታ እናደርጋለን። በጉዳዩ ላይ ተጨማሪ ማብራሪያ እንዲሰጡን ደግሞ እንግዶችን ጋብዘናል። የፌዴሬሽን ምክር ቤት ጽህፈት ቤት ምክትል ኃላፊ በላይ ወዲሻ ከሆሳህና በቀጥታ መስመራችን ላይ ይገኛሉ። እንዲሁም የሀረሪ ክልል ባህል ቱሪዝምና ቅርስ ጥበቃ ቢሮ ምክትል ኃላፊ ናስር መሐመድ ከሀረር ስቱዲዮ በቀጥታ መስመራችን ይገኛሉ። ሁለታችሁም በማለዳ ፈቃደኛ ሆናችሁ እሺ ስላላችሁን እናመሰግናለን። አቶ በላይ ቀዳሚ ጥያቄያችን የምናነሳው ለአቶ በላይ ነው። ኢትዮጵያ ሰፊ የሆነ ብዝሃ ማንነት ያላት ሀገር ነች። ቀደም ሲል በዘገባዎቻችንም ስናነሳው ነበር። የተለያየ ቀለም፣ የተለያየ ማንነት፣ የተለያየ ባህል፣ ወግ ያላት ህብረ ብሔራዊት ሀገር እንደሆነች እያነሳን ነበረ። ህብረ ብሔራዊ መሆኗ
አንድነትን ከማጠናከር አኳያ በተለይ ህብረ ብሔራዊ አንድነትን ማጠናከር ምን ያክል አስፈላጊ ነው ማለት እንችላለን ካላት ህብረ ብሔራዊነት አኳያ? አመሰግናለሁ። ህብረ ብሔራዊነት እንግዲህ ቅድም ስታነሱም እንደነበረው እጅግ በጣም ውበት ያለው በኢትዮጵያ ኮንቴክስት የኢትዮጵያ መልክ ነው ብሎ መውሰድ ይቻላል። የኢትዮጵያንን እንኳን ከማንሳታችን በፊት አገሮች አንድ ሆነው ትልቅ አገር ገንብተው የሚኖሩት አንድ አይነትነት ባህሪ ስላላቸው ብቻ ሳይሆን ህብርም ሆነው ብዝሃነት ያለባቸው ወይም ደግሞ ያላቸውም ሆነው ህብረ ብሔራዊ አንድነትን በዛ ውስጥ ገንብተው ነው ብዙ አገሮች ዓለም ላይ ጠንካራ በኢኮኖሚ፣ በፖለቲካ፣ በአስተዳደር ጠንካራ ሆኖ የሚኖሩትና ህብረ ብሔራዊ አንድነትን መገንባት አገርን ለማጽናት አገርን ለመገንባት እጅግ በጣም ወሳኝ ነው የሚሆነው ማለት ነው። እንግዲህ ህብረ ብሔራዊነት ለብቻው የሚታይ ነው። አንድነት ደግሞ ለሚታይ ነው የሚሆነው። እነዚህን ሁለት ነገሮች ማጣጣምና ማስታረቅ በጣም ወሳኝ ነው የሚሆነው። ህብረ ብሔራዊነት ብዝሃነትን ያሳየናል። ብዝሃ የሆኑ ብሔሮች፣ ሃይማኖቶች፣ አመለካከቶች ሊሆኑ ይችላሉ። የነዛ ኤግዚስት ማድረግ የነዛ መኖርን ነው የሚያሳየው። እነዛ መኖራቸው ብቻ ደግሞ በቂ አይሆንም። ምክንያቱም እንደ አገር እንደ ህዝብ መኖር አለብህ፣ ትልቅ አገር መሆን አለብህ። ከዚህ አኳያ ደግሞ አንድነቱን መገንባት ደግሞ ወሳኝ ነው የሚሆነው ማለት ነው። ስለዚህ በህብረ ብሔራዊነቱና በአንድነቱ መካከል ድልድይ ተደርጎ ወደ አንድነት ለመምጣት የሚጠቅመን ለመገንባት የሚያስፈልገን ወንድማማችነት የበለጠ በወንድማማችነት በአብሮነት መሆን ነው የሚል ሀሳብ አለኝ። መልካም፣ ወደ አቶ ናስር እንምጣና ኢትዮጵያ እንግዲህ ለዘመናት ብዙሃነቷን እንደ ስጋት አንድነቷን ደግሞ እንደ ጨፍላቂነት አድርጎ ሲመጡ የነበሩ እሳቤዎች ነበሩና እነዚህ እሳቤዎች ደግሞ ሲነጣጥሉን ቆይተዋል። አሁን ላይ የተጀመረው በደንብም እየተሰራበት ያለው የህብረ ብሔራዊ አንድነት መንገድ ምን ያህል በፊት የነበረውን የተሳሳተ መንገድ ያስተካክላል? በጣም አመሰግናለሁ። ህብረ ብሔራዊ አንድነት ለሀገራችን ትልቅ ጸጋ ነው እንጂ አደጋ አይደለም። ውበት ነው፣ ክብር ነው። ኢትዮጵያን እንደ ትልቁ ትልቅ የሚያደርግ ነው። ብዙ ጊዜ በተለያየ ጊዜ ህዝቦች ብዙሃነትን መከበር አለበት የሚለውን ነገር የማንነት ጥያቄ በብዙ ስርዓቶች ውስጥ እየተነሳ ነበረ። ያንን ብዙ ስርዓት ላይ እየተነሳ የነበረው አንዱ የማንነት ጥያቄ ነው። የማንነት ጥያቄ ማለት አንደኛ የብዙሃኑ ጥያቄ ማለት ነው። ኃይለ ሥላሴም በደርግም ይህንን ስርዓት ማስተናገድ አልቻለም፣ ይታወቃል። በተለይም ብሔር ብሔረሰቦች መብቶች በኢህአዴግ ጊዜ የተጀማመሩት ነገሮች አሉ። ከዛ ብሔር ብሔረሰቦች ሁሉም የራሳቸው እድል በራሳቸው የወሰኑ የሚለው ነገር በክልል ደረጃ ተቋቁመዋል። ያ በጣም ጥሩ ነበረ። ያንንም ጎደሎ ነበረ። ያንን ጎደሎ አሁን በብልጽግና ዘመን ከለውጡ በኋላ ሙሉ ሆኗል የሚለው ነገር ነው ያለው። በተለይም በኢህአዴግ ጊዜ የነበረው ሁሉም ክልል የራሳቸው እድል በራሱ የመወሰን መብት የተከበረ ቢሆንም ጎደሎ አለው። ምንድነው? የተወሰነ ፓርቲዎች ወይም የተወሰነ ክልሎች ሀገር እንደ ሀገር ሆኖ የተወሰነ ክልሎች አጋር ሆኖ በዚህ ኢትዮጵያ ውስጥ በጥሩ ነገር አልነበረም። ስለዚህ አንዱ አጋር ሆኖ አንዱ ሀገር ሆኖ ሲሄድ አንዱ አጋር የሆኑት ላይ በጣም የበታችነት ስሜት ይሰማሃል። ወደ ሀገር የሆኑት ማለት አራቱ ፓርቲ ሁሉ ነገር እነሱ ነው የሚወሰነው፣ ሁሉ ነገር እነሱ ነው የሚያስቀምጠው። ከዛ ሌሎቹ አጋር ተብሎ እነሱ የወሰኑትን ውሳኔ መቀበል ነበረ። ከለውጡ በኋላ ሁሉም ሀገር ሆነ፣
ሁሉም በሀገሪቱ ላይ የመወሰን የመናገር ሁሉ ነገር የማድረግ መብት በሙሉ ተሰጠ። መስጠት ብቻ ሳይሆን በተግባርም የአጋር ክልል የነበሩትን አመራሮችም ጠንካራ አመራሮችም ወደ ብልጽግና አመራር ሲቀላቀል በጣም ሀገርን ለሚለውጥ ሀገርን መቀየር የሚችል አቅም ያለ ሁሉ አይተናል። ያን ምንድነው ከኢህአዴግ ጊዜ የነበረው አንተ አጋር ነው እናንተ ሙሉ አይደለም በማለት በጣም የበታችነት ስሜት አመራሮችም ላይ ህዝቡም ላይ ከፍተኛ ጫና ነበረ። ያንን ጫና ተስተካክሏል ማለት እንችላለን። ብሔር ብሔረሰቦች ሆነን ኢትዮጵያ ላይ መስፈጠራችን እኔ ለኔ ትልቅ ጸጋ ነው የሚለው ነገር ነው ያለው። ትልቅ ጸጋ ነው የሚለው ነገር ነው ያለው። ምክንያቱም አንድ ልጅ አንድ ቤት ውስጥ ብቻውን ያደገና በብዙ ሰዎች ውስጥ ያደገ ሰው ይለያያል። በብዙ ሰዎች ውስጥ ያደገው ሰው የብዙ ባህል፣ የብዙ ቋንቋ፣ የብዙ ታሪክ፣ የብዙ አመለካከትን ይማራል። አንድ ቤት ውስጥ ግን አንድ ሆኖ ብቻው ያደገ ሰው ወደ ውጭ በሚመጣበት ጊዜ በጣም ይቸገራል። ስለዚህ አሁን ሀገራችን እውነት ለመናገር የብሔር ብሔረሰቦች ህዝቦች ሀገር መሆናችንን ብዙ ትምህርት ሳንማር ትልቅ ትምህርት እያገኘነው ነው። የብዙ ብሔር ብሔረሰቦች የብዙ ባህሎች የብዙ ታሪኮች እያወቅን ነው። ይሄንን አሁን ኢትዮጵያ ውስጥ የኢትዮጵያ ዜጋ ወደ ውጭ በሚሄድበት ጊዜ ብዙ ጸባይ ብዙ የተለያየ የብሔር ብሔረሰቦችን ጸባይና ባህል ሁሉ ነገር ስለሚያውቅ ሌላ ሀገር ሲሄድ ከሌላ ሀገሩ ዓለም ሀገር ላይ ለመኖር አይቸገርም። ለምን ብዙ ብሔሮች ጋር መኖር ራሱ ትምህርትና ትልቅ እውቀት ነው። ስለዚህ እኔ ደስ የሚለኝ ቤት እንመለሳለን። ወደ እርስዎ ወደ አቶ በላይ እንለፍ። ኢትዮጵያ ህብረ ብሔራዊ የሆነች ሀገር እንደሆነች ቀደም ሲል እሱ ደግሞ ለምን ልትጠቀምበት እንደሚገባ እያነሳን ነበረ። እውነተኛ ፌዴራሊዝምን ለመተግበር ህብረ ብሔራዊ አንድነቷ የተረጋገጠች ሀገርን ለመመስረት ደግሞ ባለፉት የለውጥ ዓመታት የተከናወኑት ስራዎች ምን ይመስላሉ? ምን ተከናወነ የሚለውን እናንሳው እስኪ። እንግዲህ ብዙ ሀገሮች የሚቸገሩት ህብረ ብሔራዊነትና አንድነቱን አስማምቶና አስታርቆ ማስቀጠል ነው። በእኛም አገር ስንመለከት ኢትዮጵያ ያው የብዙ ብሔር ብሔረሰቦችና ህዝቦች አገር ነች። አገር መሆኗን ብቻ ሳይሆን የብዙ ብሔሮች ብሔረሰቦችና ህዝቦች የመብት ጥያቄ፣ ራስን በራስ የማስተዳደር ጥያቄ፣ የባህል፣ የቋንቋ፣ የታሪክ ጥያቄ፣ የፖለቲካ ጥያቄ ሆኖ ጎልቶ የመጣበትም እንግዲህ ከለውጡ በፊት ይሄ ምላሽ እንዲያገኝ በህገ መንግስቱ በኢፌዴሪ ህገ መንግስት መሰረት አግኝቷል። አፈጻጸሙን በምንመለከትበት ጊዜ ግን አንድነቱና ብሔራዊነቱ የህብረ ብሔራዊነቱና አንድነቱ በደንብ ሳይመጣጠን ሳይታረቅ እየመጣ ነው ብሎ መውሰድ ይቻላል። ምክንያቱም አገር የሚገነባው በአንድ በኩል የብሔር ማንነትና የአገር ማንነት አለ። እነዚህ ሁለቱ ማንነቶች ሚዛናዊነታቸውን ሲይዙ ነው። አንደኛው ከፍ ብሎ አንደኛው ዝቅ የሚል ከሆነ በብዙ ሊገለጽ ይችላል። በአገር ግንባታ ውስጥ የራሱ የሆነ ችግር ይፈጥራል። ለምሳሌ በኢትዮጵያ ውስጥ ብሔር ማንነት ላይ የተሰሩ ስራዎች ገዘፍ ብለው በአገራዊ ማንነት ላይ የተሰሩ ስራዎች ደግሞ ኮሰስ ብሎ ታይተው ስለነበረ አገር ግንባታ ውስጥ እዚህም እዛም ሰው ስለ አገሩ ከሚሰጠው በላይ ስለራሱ ብሔር ስለራሱ ጠበብ ያለው ማንነት የሚሰጠው ገዝፎ ስለነበረ ችግሮች እዚህም እዛም የተከሰቱበት ሁኔታ ማየት ይቻላል። ሌላው አካታች የመሆንና ያለመሆን ጉዳይ ነው። ወንድሜ ከሀረሪ እንደተናገረው እውነተኛ የፌዴራል ስርዓት የሚገነባው ሁሉም ክልሎች ሁሉም ብሔር ብሔረሰቦችና ህዝቦች ፍትሃዊነትና እኩል ተሳትፎ የተረጋገጠ ሲሆን ነው። ይሄ ካልሆነ እውነተኛ ፌዴራል ስርዓት እየተገነባ ነው ብሎ መውሰድ አይቻልም። ሳንካዎች ችግሮች ይገጥሙታል ብሎ መውሰድ ይቻላል። ከዚህ አኳያ በእርግጥ የኢትዮጵያ ህገ መንግስት ሁሉንም ክልሎች እኩል ናቸው ብሎ እኩል እውቅና የሰጠ ቢሆንም በአተገባበር ግማሾቹ አጋር ሆኖ ዋና ሳይሆኑ ግማሾቹ አጋር ሆኖ ግማሾቹ ዋና ሆኖ በአገር ግንባታ ሂደት ውስጥ አጋሮቹ ቀጥታ የማይወስኑበት ቮት የማያደርጉበት ተሳታፊና አድማጭ የሚሆኑበት ታዳሚ ብቻ ይሆናሉ። ግን በአገር ጉዳይ ላይ ውሳኔ የማያሳርፉበት ሁኔታ ይታያል።
ይሄ በሚሆንበት ጊዜ አንዳንዱ ዳር ተመልካች ይሆናል፣ አንዳንዱ ባለቤት ይሆናል ማለት ነው። እንደዚህ አይነት አውድ ውስጥ አገርን መገንባት አይቻልም። የአገርና የብሔር ሚዛናዊነቱን መጠበቅ አይቻልም። ስለዚህ እነዛ አጋር ክልሎች የሚባሉት ለራሳቸው ለውስጣቸው ብቻ ነው ትኩረት ሊሰጡ የሚችሉ እንጂ ለአገር ጉዳይ ትኩረት አይሰጡ ማለት ነው። እንግዲህ ከለውጥ በኋላ በእነዚህ ዙሪያዎች ላይ በጣም ሰፋፊ ሪፎርሞች ተደርጓል። አንደኛው ሁሉም ኢትዮጵያውያን ሁሉም ብሔር ብሔረሰቦችና ህዝቦች ከጫፍ እስከ ጫፍ በሀገራቸው ጉዳይ ያገባናል የሚሉበት ፕላትፎርም ተፈጥሯል። ይሄም በአንድ ፓርቲ ተደራጅቶ በአንድ መንግስት በተለያየ ክልል ቢሆንም በአገር መንግስት ውስጥ በአገራዊ አጀንዳዎች በአገራዊ ኢንተረስቶች የሚወያዩበት ሀሳባቸውን የሚሰጡበት በተወካዮቻቸው በኩል ውሳኔ የሚያሳርፉበት ፕላትፎርም ተፈጥሯል ማለት ነው። ይሄ በራሱ የፈጠረው ነገር ቀላል አይደለም ብሎ መውሰድ ይቻላል። በሌላ አግባብ ደግሞ ስንመለከት ከሀገር ግንባታው ጋር ተያይዞ የብሔር ማንነትና አገራዊ ማንነቱ ሚዛናዊ ይሁን። ብሔር ማንነቱ ላይ ኮሰስ ያለ ስራ ብንሰራ ብዙ ሊያስከደን የአገር ማንነቱ ላይ ኮሰስ ያለ ስራ ሰርተን ብሔር ማንነቱ ላይ ደግሞ ገዘፍ ያለ ስራ ብንሰራ ያው ስለምናውቀው ያለፍንበት ስለሆነ እርስ በርስ መጠራጠር ሁሉም ወደ የራሱ የሚስብ ሁሉም የራሱ መብት ለማስከበር እንጂ ወንድሙን የወንድም እህት ብሔር ብሔረሰቦችን እንደራሱ ማያይበት ለነሱ የማያስብበትና ለራሱ የሚያስብበት አውድ ነው የተፈጠረው። በዚህ አይነት ሁኔታ አገር መገንባት አይቻልም። ስለዚህ ከለውጥ በኋላ አገራዊ ማንነቱና ብሔረሰባዊ ማንነቶቹ ተጣጥመው ህብረ ብሔራዊ አንድነትን የመገንቢያ መካኒዝም ሆነዋል ማለት ነው። ይሄ በጣም ጥልቅ ሚስጥር ያለው ጉዳይ ነው የሚሆነው ማለት ነው። ያው አንድነት በጉልበት መገንባት አይቻልም። ብሔር ብሔረሰቦችን ጨፍልቆ ወይም አደፍጥጦ መገንባት አይቻልም። ስለዚህ ህብረ ብሔራዊነታቸውን በአንድ በኩል መጠበቅ ነው። የራሳቸው ጉዳይ ላይ በራሳቸው እንዲወስኑ ኤክሰርሳይዝ እንዲያደርጉ ማንነታቸውን ባህል ቋንቋቸውን እንዲያሳድጉ መብት መስጠት ነው። ይሄ በአግባቡ ማረጋገጥ ነው። በሌላ በኩል ደግሞ በአገር ጉዳይ ላይ ደግሞ እኛም የአገር ባለቤቶች ነን። ከጫፍ እስከ ጫፍ ያሉት ኢትዮጵያውያን ብሔር ብሔረሰቦች እኛም የአገር ባለቤቶች ነን፣ እኛን ያገባናል፣ በድክመቱም በጥንካሬውም ብለው የሚነሱበት ሁኔታ ተፈጥሯል ማለት ነው። ሶስተኛና መጨረሻ ላይ ማንሳት የሚቻለው እውነተኛ ፌዴራል ስርዓት ሲገነባ ክልሎች ስልጣንና ተግባራቸው ተጠብቆ የፌዴራል መንግስትም በዛው ህገ መንግስቱም ላይ እንደሚታወቀው ክልሎች የፌዴራልን ስልጣን ሪስፔክት የማድረግ የማክበር የመጠበቅ ኃላፊነት እንዳለባቸው፣ ፌዴራል መንግስት ደግሞ የክልሎችን ስልጣንና ኃላፊነት መብት መጠበቅ እንዳለበት በግልጽ ይደነግጋል። ስለዚህ በሆነ ባልሆነ በፊት ከለውጡ በፊት በፓርቲ ቻናል በኩል የሚደረጉ ተጽዕኖዎች በግለሰቦች የሚደረጉ ተጽዕኖዎች ቀርተው ተቋማዊነት እየተገነባ በሁሉም በተሰጠው ህገ መንግስታዊ ስልጣንና ተልእኮ ውስጥ መንቀሳቀስ የጀመረበት ስለሆነ እውነተኛ ፌዴራል ስርዓትን ለመገንባት ይሄ ትልቅ መሰረት እየጣለ መሆኑን የምናይበት ነው ብዬ መውሰድ ይችላል። መልካም፣ ወደ አቶ ናስር እንለፍና አቶ ናስር እንግዲህ ቀደም ተብሎ ብዙ ነገር ተነስቶበታል። በተለይ አሁን ላይ ህብረ ብሔራዊ አንድነትን ለማጠናከር በርካታ ስራዎች እየተሰሩ ስለመሆኑ ሲነሳ ነበር። ብዝሃ ማንነትን በማረጋገጥ ለብሔራዊ ጥቅም የጋራ መረዳት እንዲኖርና በጋራ ለመቆም እንዲቻል ደግሞ የመደመር መንግስት እሳቤ ምን ያህል ትኩረት ሰጥቶታል ማለት እንችላለን? በጣም ጥሩ ነው። በጣም አመሰግናለሁ። መደመር እሳቤ ከመጀመሪያው እሳቤው መደመር ነው። መደመር ማለት አካታች ነው፣ አቃፊ ነው። ስለዚህ ልዩነትን አይፈቀድም። የተለያየ ብሔር ብሔረሰቦች፣ ህዝቦች በአንድነት እንዲኖር ያደርጋል። ስለዚህ የመደመር እሳቤ አንደኛ ሰዎች በፍላጎታቸው፣ ሰዎች በአቅማቸው፣ ሰዎች በየደረጃው ያለው ሰው ክብር እና በትክክለኛው መንገድ ከሌሎች ብሔር ብሔረሰቦች ጋር አብሮ እንዲኖር አብሮ እንዲበለጸግ የሚያደርግ እሳቤ ነው። ስለዚህ መደመር እሳቤ መጀመሪያ ትኩረት የሚያደርገው ሰው ልጅ
መነሻው ሰው ልጅ ነው። ለሰው ልጅ ነው ትኩረት የሚሰጠው። ከዛ በኋላ የሰው ልጅ ትኩረት መስጠት ማለት ለብሔር ብሔረሰቦች ብዙሃነትን በጣም በጣም ያከብራል ማለት ነው። መደመር እሳቤ ውስጥ መነጣጠል፣ መከፋፈል የለም። መደመር እሳቤን መሰባሰብ፣ መጠናከር፣ አንድ ሆኖ ለሀገር ግንባታ ለሀገር እድገት መስራት ነው። ስለዚህ የመደመር እሳቤ በተለይም ለብዙሃኖች ለብሔር ብሔረሰቦች ትልቅ መድኃኒት ነው የሚለው ነገር ያለው የመደመር መንፈስም ራሱ መደመር ነው። ስለዚህ መደመር ማለት የብዙሃኑ በተለይም ሀገር በቀል እሳቤ ነው። ሀገር በቀል እሳቤ ከመሆኑ በተጨማሪ በሀገራችን ያለው ነባራዊ ሁኔታ የተገነዘበና በሀገራችን ትክክለኛው መፍትሄና ትክክለኛው መድኃኒት መሆን የሚያረጋግጠው አንደኛ ሰው ተኮር መሆኑ፣ ሁለተኛ በየደረጃው አስቀምጧል። መደመር እሳቤ ውስጥ ከወሰንነው አንደኛ ሰው ነፃነት ይፈልጋል። የነፃነቱ ስንፈልግ ምንድነው ነፃነቱም ይከበራል ማለት ነው። ስለዚህ የመደመር እሳቤ ለሀገር ግንባታ፣ ለሀገር እድገት፣ ለሀገር ብልጽግናና ብዙሃነትን አንድ አድርጎ ለሀገር ግንባታና ለሀገር ለውጥ በጣም ወሳኝና በጣም ኢትዮጵያውያኖች በጣም ወደ ትክክለኛ መንገድ ላይ የሚያመጣና ወደፊት ኢትዮጵያ በዓለም ደረጃም በአፍሪካ ደረጃም እንዲያድግ የሚያደርግ ነው። መንፈሱም ያ ነው። አሁን ኢትዮጵያ ውስጥ በተለያየ ጊዜ አንድ ሆነን አንድ ጊዜም የከሰርንበት ወይም አንድ ጊዜም መጥፎ ነገር ውስጥ የገባንበት ምክንያት አንድ ስንሆን በጋራ ስንሰራ ብዙ ነገር ትልልቅ ነገሮችን አገኝተናል። ስለዚህ ነው የመደመር እሳቤ የተፈጠረው ማለት ነው። በተለይም አድዋ ላይ ስንታገል አብረን ሆነን ትልቅ ድል በአፍሪካም በዓለም ደረጃም ያገኘ ነው ብዙሃን አንድ ሲሆን ነው። በህዳሴ ግድብም እንደዛ የህዳሴ ግድብ በዓለም ደረጃም በሀገር ደረጃም ያን ስኬት ያገኘ ነው የመደመር እና የብዙሃነት አንድነት ውጤት ነው። ስለዚህ አንድ ስንሆን ሁሉ ጊዜ ኢትዮጵያ የፈለገውን ነገር ማግኘት ይችላል። ብዙ ነገር አሁን የምንፈልገው ለምሳሌ ባህር በርም ጥያቄም በአንድነት አብረን ስንሆን ማግኘት ነው የምንችለው። ስለዚህ የመደመር እሳቤ አንድ የሚያደርግ ሰበሰብ የሚያደርግ የኢትዮጵያን ብሔር ብሔረሰቦች መብትና ክብር የሚሰጥና ሀገራዊ ሀገር በቀል እውቀት ሀገር በቀል ትምህርት ስለሆነ መደመር እሳቤ አሰባሳቢ ሀሳብና አሰባሳቢ ነገር ስለሆነ በጣም የተሳካ ነው ማለት እንችላለን። አቶ ናስር መሐመድ የሀረሪ ክልል ባህል ቱሪዝምና ቅርስ ጥበቃ ቢሮ ምክትል ኃላፊ እንዲሁም የፌዴሬሽን ምክር ቤት ጽህፈት ቤት ምክትል ኃላፊ በላይ ወዲሻ ከሆሳና በቀጥታ መስመራችን ገብታችሁ ለሰጣችሁን ማብራሪያ እጅግ እናመሰግናለን። መልካም ቀን ይሁንላችሁ።